የስነ ህንፃ ዲዛይን ባለሙያዎች እጅግ ጀብደኛና የረቀቀ የአእምሮ ፈጠራ የተጠራቀመበት ፕሮጀክት ሲሉ አድናቆታቸውን ችረውታል። ይህ የሰዎችን የማይረካ የልዕቀት ፍላጎት ቁልጭ አድርጎ የሚያሳይ ፕሮጀክት ጨረቃን ምድር ላይ መገንባት ነው ቢባሉ ምን ይላሉ? ጨረቃን የሚመስል ሞላላ ቅርጽ ያለው ግንባታ መገንባት ሳይሆን ሰዎች በጨረቃ ላይ የሚኖራቸውን ተሞክሮዎች ሁሉንም በአንድ ቦታ እንዲያጣጥሙ ለማስቻል ወጥኖ የሚሰራው ይህ ፕሮጀክት በርካቶችን አጃይብ አስብሏል። ብቻ ምን አለፋችሁ ይህ ምድር ላይ ጨረቃ ግንባታ ሲጠናቀቅ እንደነ ጄፍ ቤዞስ ከ80 ሚሊዮን ዶላር በላይ ተከፍሎ በስፔስኤክስ መጓዝ ሲያስፈልጎ በመንኮራኩር ሄደው መታዘብ የሚችሉትን ሁሉ በአውሮፕላን ወደዚች ሀገር ተጉዘው እንዲያገኙ የሚያደርግ ፕሮጀክት ነው። ሰላምና ጤና በያላችሁበት የምድር ዳርቻ የምንመኝላችሁ ቤተሰቦቻችን፣ በዛሬው ተረካችን አነጋጋሪ ሆኖና በርካቶችን አጃይብ ያሰኘው ከ5 እስከ 7 ቢሊዮን ዶላር ወጪ ተደርጎበት ስለሚገነባው የዱባይ ጨረቃ ፕሮጀክት እናውጋችኋለን። አብራችሁን ዝለቁ። ዱባይ ዓለምን ማስደመሟን ቀጥላለች። አዳዲስና ግዙፍ ፕሮጀክቶችን ለዓለም በማስተዋወቅ እንደገና ጎልታ እንድትታይ ማድረግ የቻለችው ሀገር አሁን ላይ ሙን ሪዞርት ወይም የጨረቃ ሪዞርት የተሰኘ ፕሮጀክቷን እያፋጠነች ነው። በስፔስ ቱሪዝም መንኮራኩር ላይ ተሆኖ የማይገኙና መንፈስን የሚያድሱ በርካታ አገልግሎቶች በአንድ ቦታ የተሰባሰቡበት ይህ አነጋጋሪ የምድር ላይ ጨረቃ ግንባታ የግድ መንኮራኩር ላይ ካልወጣው ካልተባለ በስተቀር የኤለን መስክን የጠፈር ቱሪዝም ቢዝነስን የመምታት አቅም ይኖረዋል ተብሎለታል። ሚካኤል ሄንደርሰን ይባላል። የካናዳ ኢንተርፕረነር ሲሆን በስነ ህንፃ ዲዛይንና አርኪቴክቸር ልዕቀት በምትታወቀው በዱባይ ሌላ አስገራሚ ህንፃ ለመገንባት ተዘጋጅቷል። የግንባታው ወይም የዲዛይኑ ዓላማ ባጭሩ የጨረቃን ተምሳሌት በምድር ላይ ለመገንባት ሲሆን ይህ ጨረቃን በመጠን አነስ አድርጎ ወደ ምድር ለማውረድ የወጣው ተክለ ህንፃ የሚገነባው 30 ሜትር ርዝመት ያለው እንደ መሰረት የሚያገለግል ሌላ ህንፃ ላይ ሲሆን ከውጭ የሚታየው ቅርጽ በትክክል ጨረቃን የሚመስልና ወደ ላይ 300 ሜትር ርዝመት የሚኖረው ነው። የዚህ አስደናቂ ግንባታ ሐሳብ ባለቤት የሆነው ሚካኤል ሄንደርሰን በዱባይ ካቀደው ግንባታ በፊት ወጣ ያሉ የአርኪቴክቸር ጥግ ደረሱ ለመባል የሚያስችሉ ህንፃዎችን በማስገንባት ይታወቃል። እሱ ከተሳተፈባቸው ግንባታዎች ውስጥ ተጠቃሽ የሆነው አንዱ ስለ ራስ የተባለው ሰማይ ጠቀስ ህንፃ ሲሆን መገኛውም ቫንኮቨር ካናዳ ነው። ህንፃው ቀጣይነት ያላቸው የአርኪቴክቸር ውጤቶች ተምሳሌት ሲሆን ከህንፃው ጋር አንድ አካል ሆኖ የተገነቡ የብርሃን ኃይል ማመንጫ ወይም ሶላር ፓኔሎች አሉት። ከዚህ በተጨማሪ ሄንደርሰን አርባን አሲስ ፕሮጀክት በመባል የሚታወቀውና የተረሱ የኢንዱስትሪ አካባቢዎችን ለማህበረሰቡ መጥቀም የሚችሉ እንዲሆኑ በማድረግ በቶሮንቶ ካናዳ የተከናወነ ፕሮጀክት ላይም አስደናቂ ሙያዊ ችሎታውን ያስመሰከረ ነው። የዚህን ከሌላ ዓለም የተቀዳ ታሪክ የሚመስል ፕሮጀክት የሚገነባው ሙን ወርልድ ሪዞርት የተባለ ኮርፖሬሽን ሲሆን በዓለም ላይ በ4 ቦታዎች ይህን አይነት ግንባታዎች ለመገንባት አቅዷል። ከነዚህ ውስጥ ደግሞ መጪውን ጊዜ ቀድማ እንደጀመረችው የሚወራላትን ዱባይ ቀዳሚ የግንባታው ቦታ እንድትሆን መርጧታል። የዚህ ተቋም የጋራ መስራች የሆነው ሚካኤል ሄንደርሰን ስለ ግንባታው ክብደት ተጠይቆ ሲመልስ ከግንባታ ኢንጂነሪንግና ከዲዛይን አንጻር ሙን መገንባት የሚችል ነው ሲል በእርግጠኝነት ይናገራል። የዚሁ የሙን ወርልድ ሪዞርት ባለ ፓተንት ተቋም ሌላዋ የጋራ መስራች የሆነችው ሳንድራ ጂማቲዩስ በበኩሏ ሙን ፕሮጀክት አሁን የደረሰበት የዲዛይን ደረጃ ላይ ለማድረስ 23 ዓመት ፈጅቷል። ዲዛይኑን ወደ ፍጹምነት ለማቅረብ የምናደርገው ጥረት ደግሞ ይቀጥላል ትላለች። አሁን ላይ ለዚህ ግንባታ ፍቃድ ለመስጠት የተዘጋጀው ደግሞ በ4 የዓለማችን ክፍሎች ማለትም በሰሜን አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅና በኤዥያ ብቻ ነው። የዱባዩ ደግሞ ከነዚህ የመጀመሪያው ነው ብላለች። ሳንድራ ስለ ፕሮጀክቱ በርካታ ዝርዝሮችንም ያጋራች ሲሆን የእሷን ገለጻ ገታ አድርገን ወደ ዱባይ እንመለስ። ዱባይ በተለያዩ ጊዜያትና በተለያዩ ሁኔታዎች ምክንያት ለበርካቶች እንደ ማምለጫም ትንፋሽ መውሰጃ እንዲሁም እንደ መደበቂያም ስታገለግል ቆይታለች።
ለምሳሌ በራሻና በዩክሬን ግጭት ጊዜ በሀገራቸው የነበረውን ውጥረትና ተደጋጋሚ የጦርነት ጉሰማ ማምለጥ የሚፈልጉና አቅሙ የነበራቸው ዩክሬናውያንና ሩሲያውያን ዱባይን ነበር ምርጫቸው ያደረጉት። እነዚህ ዱባይ መጽናኛ የሆነቻቸው በተለይ የራሻ ባለሀብቶች ደግሞ በበኩላቸው እያደገ ባለው የሪል ስቴት ኢንዱስትሪ ውስጥ ገብተው በመሳተፍ ለሀገሪቱ የኢኮኖሚ እድገት ተጨማሪ ኃይል መሆን ችሏል። የዚህ ብራንድ ባለቤት በሆነው ተቋም ውጭ የሚገነባው ጨረቃን እስከ መልክዓ ምድሯ ወደ መሬት ለማምጣት የታለመ ፕሮጀክት ዲዛይን 23 ዓመት መፍጀቱ የመጨረሻው ግንባታ ምን ያህል ውስብስብና ለእውነታ የቀረበ እንደሚሆን ያመለክታል። የቴክኖሎጂን የዲዛይንና የስነ ህንፃን ጥግ ሁልጊዜ አንድ እርምጃ ወደፊት መግፋትና በመለጠጥ የምትታወቀው ዱባይ አሁን ደግሞ በሁሉም መመዘኛ የብርሃኗን መቀየርና የሚታየውን የአካሏን ክፍል ጭምር ከእውነተኛው ጋር በማይለይ መልኩ ትንሿን ጨረቃ በምድር ገጿ ላይ ተቀብላ ለማስተናገድ አሁን ላይ ዝግጅቷን አጠናቃለች። የሙን ወርልድ ሪዞርት መስራች ከሆኑት አንዱ ሚካኤል ሄንደርሰን የተለያዩ ሳሊዎችን በመቅጠር በዱባይ በተለያዩ ሰማይ ጠቀስ ህንፃዎች አኳያ ዲዛይን ያደረገውን ጨረቃን እንዲስሉ በማድረግ ለሙን ሪዞርት ተስማሚ ቦታ ሲመርጥ ቆይቷል። እንደሱ አስተያየት ግንባታው ምናልባት ሊገጥመው የሚችለው ተግዳሮት ቢኖር ከተጠናቀቀ በኋላ ወቅቱን ጠብቆ የሚቀያየረውን የጨረቃ ብርሃን አይነትና ድምቀት እንዲሁም የሚታየውን አካሏን ክፍል በትክክል ለመወከል ጥቅም ላይ የሚውለው የብርሃን ግርዶሽ ከነዋሪዎች በኩል ስሞታ ያመጣል ወይስ አያመጣም የሚለው ሲሆን ከዚህ በፊት በለንደን ከብርሃን ብክለት ጋር በተገናኘ ከነዋሪዎች ተቃውሞ ገጥሞት ስለነበር ምናልባት በዱባይም ተመሳሳይ ስጋት ሊኖራቸው የሚችሉ ሰዎች አይጠፉም ከሚል የመነጨ ስጋት ነው የሚለው ሚካኤል በዱባይ በሚገነባው ሙን ወርልድ ሪዞርት ግን ይህ የግርዶሽና የብርሃን ግብዓት የግድ ስለሆነ ፕሮጀክቱ እስከሚጠናቀቅበት 2027 ድረስ ተቀባይ የሆነ መፍትሄ እንደምናገኝ እርግጠኛ ነኝ ሲል በዲዛይኑም ሆነ በእቅዱ ላይ ያለውን እምነት ይገልጻል። የሙን ወርልድ ሌላኛዋ መስራች ሳንድራ ሆትሌር ለተባለ የህንድ መጽሔትና ድረገጽ በሰጠችው ቃለ ምልልስ ሪዞርቱን በተመለከተ በርካታ ቁም ነገሮችን ያካተተ ማብራሪያ የሰጠች ሲሆን ከዛም ውስጥ ይህ 23 ዓመት የፈጀ ዲዛይን ያለው ፕሮጀክት ሐሳብ እንዴት ተጸነሰ ወይንም ከሐሳቡ ጀርባ የነበረው ራዕይ ምን ነበር የሚለውን ቁልፍ ጥያቄ ጨምሮ ሌሎች ከሆቴሉ መጠንና በውስጡ ስላሉ አገልግሎቶች ከአርኪቴክቸርና ከስነ ህንፃ ግንባታ አንጻር ሊገጥሙ ስለሚችሉ ፈታን ሁኔታዎችና ከጠፈር ቱሪዝም ጋር በተገናኘ ሪዞርቱ ሊኖረው ስለሚችለው አንድምታ ማብራሪያ ሰጥታለች። ሳንድራ ስትናገር ሙን ወርልድ ሪዞርትን የመገንባት ሐሳብ የመነጨው በአይነቱ ልዩና የትም የማይገኝ ለበርካቶች መዳረሻ መሆን የሚችል ዘመን ተሻጋሪ ሪዞርት ከመገንባት ጠንካራ ፍላጎት ነው ትላለች። ከዚህ ጎን ለጎን ደግሞ ሪዞርቱ የሚታወስ ዓለም አቀፋዊ ብራንድ መሆን ይኖርበታል የምትለው ሳንድራ የሚታወስ ዓለም አቀፋዊ ወይም ግሎባል ብራንድ መሆን ብቻ ሳይሆን ከዓለም አቀፍ ደረጃ የበለጠም አንድምታ ያለው መሆን አለበት። ከዚህ በተጨማሪም አቅምን ወዳገናዘበ የጠረፍ ቱሪዝም ማሸጋገር የሚችል ድልድይም መሆን አለበት ስትል ትገልጻለች። ሳንድራ ስለዚህ አስገራሚ የጨረቃ ግንባታ ስታብራራም መስተንግዶን፣ መዝናኛን፣ የትዕይንት መስህቦችን ያካተተና ሙሉ በሙሉ የተቀናጀ ሪዞርት እውን ከማድረግ ፍላጎት መምንጨቱንና ሙን ሪዞርት ስለ በርካታ ነገሮች ያሉንን ግንዛቤዎች ሙሉ በሙሉ የሚደረምስ ነው ትላለች። ከዚህ ውስጥ ስለ አርኪቴክቸር፣ ስለ ኢንጂነሪንግ፣ ስለ ዲዛይን፣ ስለ ደህንነት፣ ስለ ከባቢ አየርና ዘላቂነት ያለንን ግንዛቤዎች የሚቀየር ፕሮጀክት ሲሆን የዚህ በአይነቱ የመጀመሪያ የሆነና ሙሉ በሙሉ በሉል ቅርጽ ዲዛይን የተደረገ ግንባታ ስለ ትምህርትና ስለ የጠፈር ቱሪዝም የነበሩንን ግንዛቤዎች ሙሉ በሙሉ ይለውጣል ባይ ነች። የዱባይ ትንሿ ጨረቃ ግዝፈት ይዞታ ልዩ ገጽታዎችን ያዘና የሚያካትታቸው አገልግሎቶችም ሙን ሪዞርት ብቻ ሳይሆን ሙሉ በሙሉ የተቀናጀ ሁሉንም አገልግሎቶች ማግኘት የሚቻልበት ቦታ ነው። በርካቶቹ በውስጡ የሚይዛቸው የአገልግሎት አይነቶች በዓለም አቀፍ ደረጃ ጉዞ ለሚያደርጉ ሰዎች የተለመዱ ስሞች እንዲኖራቸው የሚደረግና በዚህ ቦታ የሚኖሩት አገልግሎቶች ፍጹም የተለዩ እንዲሆኑም ታስቧል። ሙን ሪዞርት ትላልቅ የቪአይፒ መሰብሰቢያ አዳራሾች፣ የተለያዩ ዝግጅቶችን ማካሄጃ ቦታዎች፣ 200 ቡቲኮች ያሏቸው ስዊት ሆቴሎች፣ 4000 ልዩ የሆኑ ቅንጡ ሆቴሎች፣ የምሽት ክለቦች፣ ቡቲኮች፣ የጤና ማዕከላትና ጂሞች፣ የቤተሰብ መዝናኛ ቦታዎች፣ ላውንጅና ባሮች፣ የባህር ዳርቻ ወይም ስፖርት ክለቦች፣ ሌሎችም አይነት የስፖርት ቦታዎች፣ የተለያዩ ስብሰባዎች የሚካሄዱባቸውና የግብዣ ቦታዎችን ያካተተም ነው።
ለሙን ሪዞርት ልዩ የሆነውና የሙን ሲግኔቸር አትራክሽን በመባል የሚታወቀው የሪዞርቱ መስህብ ደግሞ ትክክለኛውን የጨረቃ ውጫዊ ክፍል ወይም ገጽ የሚወክለው የሪዞርቱ ክፍልና በዛው ሞዴል ዲዛይን የተደረጉ በርካታ የጨረቃዎች ትዕይንት ይኖራቸዋል። የዚህ ሪዞርት እንግዶች ለ90 ደቂቃ በጨረቃ ወለል ወይም ገጽ ላይ እየተራመዱ ምርጥ ጊዜ ማሳለፍ ከመቻላቸው በተጨማሪ እጅግ ውብና አስገራሚ የሆኑትን በትንሿ ዲዛይን የተደረጉትን በርካታ ጨረቃዎችንም እንዲጎበኙ የሚያስችሉ ናቸው። ይህንን ቦታ ዓለም አቀፍ የጠፈር ሳይንስ ተቋማትም የጠፈርና የሥነ ከዋክብት ሳይንስ ስልጠና ለመስጠት የሚጠቀሙበት ቅንጡ የመኖሪያ ሪል ስቴቶች ግንባታም የሚከናወንበት ሲሆን በ516 ስኩዌር ኪሎ ሜትር ላይ የሚገነባ ግዙፍ ሪዞርትም ነው። ሳንድራ ስለ ፕሮጀክቱ የዲዛይንና የአርኪቴክቸር ፈታኝነትም ስትናገር ከፕሮጀክቱ ግዙፍነትና እጅግ ውስብስብነት አንጻር ገና ከጅምሩ ያንን የሚመጥን ዝግጅት መደረጉን ትናገራለች። ከዚህ አንጻርም ትላለች በሙያው ከፍተኛ ምጥቀት ላይ ያሉና በሻም የሚፈለጉ በግልም ሆነ በቡድን ለሚፈለገው ውጤት ብቁ የሆኑ ባለሙያዎችን የቀጠር ነው። ስለዚህም የዱባዩ ሙን ሪዞርት ከአርኪቴክቸር ከስነ ህንጻና ከዲዛይን አንጻር ከዓለም ቀዳሚውን ስፍራ እንደሚይዝ ጥርጥር የለውም ትላለች። ከቱሪዝም አንጻር ከታየ ሙን በዓመት ከ10 ሚሊዮን በላይ ቱሪስቶችን መሳብ የሚችልና በከተማው ጉብኝትም ሆነ በሆቴሎች ከሚያርፉት እንግዶች የሚገኘው ገቢ በዱባይ ኢኮኖሚ ላይ ከፍተኛ እድገት እንደሚያበረክት ከወዲሁ የታመነ ሲሆን በሪዞርቱ 5000 ሰራተኞች ተቀጥረው እንደሚሰሩም ነው የተገለጸው። የዱባዩ የጨረቃ ሪዞርት የሚሰጠው መስተንግዶና አገልግሎት እስካሁን በዓለም ላይ ካሉት መስተንግዶና አገልግሎቶች ከስም በስተቀር አንዳችም የሚያመሳስለው መገለጫ የማይኖረው እንዲሁም የሚኖሩት መስተንግዶችም ሆኑ አገልግሎቶች ልዩና አዲስ ከመሆናቸው የተነሳ ዓለምን በመጎብኘት የረጅም ጊዜ ልምድ ያላቸውን ቱሪስቶችንም ሳይቀር በግርምት አፍ የሚያስይዝና ፕሮጀክቱን ዘመን ተሻጋሪ ለማድረግም የታቀደ ነው። ይህን የዱባዩን ሙን ወርልድ ሪዞርት የመጀመሪያ ተግባራዊ ግንባታ ፕሮጀክት በዲዛይኑ መሰረት ገንብቶ ለመጨረስ ከ2 እስከ 4 ዓመት የሚወስድ ሲሆን ለግንባታው ደግሞ ከ5 እስከ 7 ቢሊዮን ዶላር ድረስ ወጪ እንደሚደረግበትም ተጠብቋል።